ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ ዛሬ የምናየው ቶፒካችን የሚሆነው አክሪሊክ ወተርፕሩፊንግ እንዴት ነው የሚሰራው የሚለው ነው ማሳያችሁ ማለት ነው። ብዙ ጊዜ በቲዮሪም አይተናል፣ እዚህም ዩቲዩብ ላይም ከዚህ በፊት አንድ ቴራስ ሲሰራ አይተናል። እንግዲህ እቺ የምታያት ኤሪያ የሮቶ የሚቀመጥበት ቦታ ነው። ሶ የዚህ ሮቶ እንዴት ነው የሚሰራው የሚለውን የመጀመሪያው የምናይ ይሆናል ማለት ነው። ሶ ቤዚክሊ ዛሬ አሁን እያሰሩ ያሉት የጽዳቱን ስራ ነው። ላይ ቆሻሻ ነበረበት በደንብ እንደምታዩት አቧራው በደንብ ምንጥር ተደርጎ መጸዳት አለበት። ፕላስ ከነገና ደግሞ ኢች ኮርነሮች እያንዳንዱ ኮርነሮች ማለት እንደዛ የምታዩቸው ኮርነሮች እንዳለ እያንዳንዱ ኤጅ ጽድት ብሎ መሰራት አለበት። ኢቭን ሲሚንቶ ራሱ የሚጎለው ከሆነ የቦታ በደንብ መጸዳት አለበት እና በባንክ እንደምታዩት ደግሞ አባጣ ጎባጣውን በዚህ መልኩ እያነሳው በደንብ እየፈቀፈቀ እያነሳው በደንብ ደግሞ ከስር እያጸዳው ነው ማለት ነው። የሚሆንበት ሪዝን ለምንድነው? ቆሻሻ ላይ ካለ ቦንድ የማድረግ ባህል ላይኖረው ይችላልና የቦንዴጅ ችግር ሊያስቸግር ስለሚችል ምን ጊዜም በደንብ መሰራት አለበት ማለት ነው። ይባል ሰው እንደምታዩት ይሄ ባልከኒ ኤሪያ ነው። ሶ ጽዳቱን በዚህ መልኩ ካጸዱ በኋላ ከነገና ደግሞ ዙሪያውን ጂኦ ቴክስታይል ይደረጋል ኤቭሪ ኮርነር። እዛ ጋር እንደምታዩቸው ብረቶች የወጡ ፓርቶች አሉ። እነዛ ብረቶች በደንብ ሚቶ መደረግ አለበት። ሳውንድ ቴስት መደረግ አለበት። ሞይስቸር ቴስት መደረግ አለበት። ሞይስቸር ቴስት ማለት የእርጥበቱን ቼክ ማድረግ ይኖርባቸዋል ማለት ነው። ምን ያህል እርጥበት አለው ማለት ነው። አሁን ወይዘሩ በደንብ ዝናብ ስለሌለ ምንም ችግር የለውም። ግን ዝናብ አካባቢ ላይ ዝናባማ ወቅት ላይ የምትሰሩ ከሆነ ወተርፕሩፊንጋችሁን ምንጊዜም ላስቲክ አንጥፋችሁ የሞይስቸር ቴስት ማድረጊያ ከሌለ ላስቲክ አንጥፋችሁ ከሆነ ያህል ሰዓት በኋላ ስታነሱት ሞይስቸር ስቦ ከሆነ ኦልሬዲ እርጥበት ስላለው እዛ ቦታ ላይ ላይዝ ይችላል ማለት ነው። ሶ መጀመሪያ ሰርፌስ ፕሪፓሬሽናችሁ እነዚህ ናቸው ማለት ነው። መጀመሪያው ጽዳት ነው። ሞይስቸር ቴስት ታደርጋላችሁ። አንዳንድ ኮርነሮች ላይ እርጥበት ወይም ደግሞ የተጣመሙ ቦታዎች ካሉ የቦንዲንግ ችግር ላይ ሊያስቸግረን ስለሚችል እነዚህን ቦታዎች ላይ በደንብ ቼክ ማድረግ ይኖርባቸዋል ማለት ነው። ሶ የመጀመሪያው ትልቁና ዋናው ሰርፌስ ፕሪፓሬሽን ስለሆነ ሰርፌስ ፕሪፓሬሽናችሁ ላይ በጣም ሲሪየስ መሆን ይኖርባቸዋል። እንደምታዩት ልጁ እንደሚሰራው እያንዳንዷን ምንም አይነት ፖይንት ሚስ አያደርግም። የሚፈቀፈቀው እንዳለ እየፈቀፈቀ ያነሳል ማለት ነው። ሶ ሰርፌስ ፕሪፓሬሽን ማለት ማንኛውም አይነት ወተርፕሩፊንግ የሚሰራው ስክሪድ ላይ ወይም ደግሞ እንደምታዩት በረካስ ሊሾ ላይ ነው መሆን ያለበት። ሶ አስቀድማችሁ በረካስ ሊሾአቸውን ስታሰሩ ስሎፑ መስተካከል አለበት ማለት ነው። ስሎፓችሁ በደንብ የተስተካከለ መሆን አለበት። ጽድት አድርጋችሁ ፍሳሹ ወዴት ነው የሚሄደው? አሁን የኛ ወደዛ ነው የሚወጣው። ሶ ፍሳሹ ወዴት ነው የሚሄደው የሚለውንም ነገር በደንብ መስራት ይኖርባችኋል መጀመሪያ አስቀድማችሁ ማለት ነው። ሶ ስሎፓችሁን ካስተካከላችሁ በኋላ አክሌሪኩ ይሰራል። አክሌሪኩ ከተሰራ በኋላ ከፈለጋችሁ መልሳችሁ ስክሪን ካልሆነም ደግሞ ሴራሚክ መስራት ትችላላችሁ ማለት ነው። ምን ጊዜም ከጨረሳችሁ በኋላ ወተርፕሩፊንጋችሁን በተቻላችሁ አቅም ለ2 ቀን ለ3 ቀን ወተር ሪዘርቭ አድርጋችሁ ቴስት ማድረግ ሊክ የሚያደርግ ከሆነ ሪፔንት ታደርጋላችሁ። አንዳንድ ቦታዎች ላይ መቀባት ያለበት ቦታ ቼክ እያደረጋችሁ የምትቀቡ ይሆናል ማለት ነው። ሶ ይህንን ይመስላል የሰርፌስ ፕሪፓሬሽኑ። ሳውንድ ቴስት ታደርጋላችሁ። ስክሪዳችሁ ምንም አይነት ድምጽ ማምጣት የለበትም። ሶ የተለያዩ ቦታዎች ላይ መታ ስታደርጉት ድምጽ ካለው የደከመ ስክሪድ ስለሆነ ያንንም ስክሪድ ማስተካከል ይኖርባቸዋል ማለት ነው። ሶ እነዚህ ናቸው ዋናው ሰርፌስ ፕሪፓሬሽን ላይ። ከዛ በመቀጠል ደግሞ ወደ ጂኦ ቴክስታይል ወደ ማንጠፍ ኮርነሮች ወደ መስራት ይቀጥላል። ከዛ ወደ አክሌሪክ መቀባቱ እንሄዳለን ማለት ነው። አብራችሁን ቆዩ። እዚህ ጋር እንደምታዩት የመጀመሪያው ስራ የሚሆነው መጀመሪያ የምትሰሩት ምንድነው ፓይፖቹን ወይም ደግሞ ዳውን ፓይፖቹ ያሉበት ኤሪያ ላይ በዚህ መልኩ ጂኦ ቴክስታይል ሜምብሬናችሁን እያደረጋችሁ በደንብ ዙሪያውን እንደዚህ ሙያተኛው እንደምታዩት አክሌሪኩን እየቀደደ በደንብ መስራት አለበት ማለት ነው። ሶ እያንዳንዷን ፖይንት የመጀመሪያው መነሻ ፖይንቱ መሆን ያለበት የነዚህ ኤሪያዎች ነው። ምክንያቱም ይሄ ቦታ መነሻው ካልሆነ በኋላ ላይ ምንድነው ሊክ እያደረገ ስለሚያስቸግር በደንብ ተጠንቅቆ ሙያተኛው የዚህን ኤሪያ በደንብ በወፍራሙ በደንብ መሰራት አለበት ማለት ነው። ማይንጁ አክሌሪክ ወተርፕሩፊንግ በምንሰራበት ሰዓት ላይ ከምንም አይነት ውሃ ጋር መቀላቀል የለበትም ወይም ሚክስ መደረግ የለበትም። ሙያተኞች ስራውን ለማቅጠን ወይም ደግሞ ብዙ ኤሪያ ከቨር እንዲያደርግላቸው በአክሌሪክን በውሃ ማቅጠን የለባቸው ማለት ነው።
እንደምታዩት እዚህ ጋር ጂኦቴክስታይል ሜምብሬኑን በእያንዳንዱ ኮርነር ላይ ወደ ታች 15 ሳንቲም ኤል ሰርቶ ማለት ነው 15 ሳንቲም ኤል ይሰራና ጂኦቴክስታይል ሜምብሬኑ ይቀዳል ማለት ነው። መጀመሪያ ፔንት የሚያደርገው መጀመሪያ ጂኦቴክስታይሉን ከማስቀመጡ በፊት እንደምታዩት እንትኑ አክሌሪኩን ይቀባውና አክሌሪኩን ከቀባው በኋላ ጂኦቴክስታይሉን ያስቀምጥና ከነና ደግሞ ሁለተኛ ሌየር ይቀባዋል ማለት ነው። ሶ እንደዚህ እያደረገ በደንብ እንትን ይላል። እያንዳንዷ ኮርነር ቅድም እንዳወራ ነው በደንብ መጸዳት አለበት። ፕላስ ከነገና ደግሞ አክሌሪኩን በሚያስቀምጥበት ሰዓት ላይ በደንብ በወፍራሙ ጂኦቴክስታይል ሜምብሬኑ ከመቀመጡ በፊት በደንብ አክሌሪኩ መቀባት አለበት ማለት ነው። ይህንን ከተቀባ በኋላ ከዛ በኋላ ደግሞ እንደምታዩት ጂኦቴክስታይል ሜምብሬኑን ያደርግና ላዩ ላይ አዲሽናል ደግሞ አክሌሪኩን ይቀባዋል ማለት ነው። እንደዚህ እየተደረገ ዙሪያውን ኤቭሪ ኮርነር ከተቀባ በኋላ ነው ወደ መሀል ደግሞ የምንመጣው። የመሃለኛውን ዙሪያውን እንዳያችሁት በቪዲዮ ላይ ዙሪያውን አራት ማዕዘኑን ኮርነር ከጨረሰ በኋላ ሴንተሩን ወይም ደግሞ መሀሉ መቀባት ይጀምራል ማለት ነው። ሶ ማወቅ ያለባችሁ አክሪሊክ ወተርፕሩፍ በሚቀባበት ሰዓት ላይ በብሩሽ እንደዚህ አፕላይ ሲደረግ መጀመሪያ አፕ ኤንድ ዳውን ከዛ በኋላ ደግሞ በንጋታው ሌፍት ቱ ራይት ነው የሚቀባው። አቀባቡ ምንድነው? አፕ ኤንድ ዳውን ዝም ብሎ ከላይ ወርታች ይቀባዋል ማለት ነው። እየቀባው ይሄድና ልክ በሚደርቅበት ሰዓት ላይ ደግሞ የቀረ ሰርፌስ ሊኖር ስለሚችል ከቀኝ ወደ ግራ ደግሞ እያደረገ ደግሞ ቼክ ያደርጋል ማለት ነው። ሶ ቼክ ካደረገ በኋላ መጨረሻ ላይ ይህንን ከቀብቶ ከጨረሰ በኋላ በወፍራሙ ነው በደንብ እየቀባው ያለው እንደምታዩት። ይሄኛውን አፕ ኤንድ ዳውን መጀመሪያ የሚደረግበትና ከዛ በኋላ በንጋታው ደግሞ ሌፍት ቱ ራይት የሚቀባበት ሪዝም ምንድነው? የቀረ ቦታ እንዳይኖር ከላይ ወደታች በምትቀቡበት ሰዓት ላይ ከቨር የማታደርጉት ሰርፌስ ሊኖር ይችላል። ከዛ ላይ የቀረውን ደግሞ በጎን በኩል ደግሞ ልታገኙት ትችላላችሁ ማለት ነው። አሁን ለዚህ እንደምታዩት እንግዲህ ልጁ ሲሰራ ከላይ ወደታች እያደረገ ነው የሚሰራው። በጋታው ደግሞ ከሌፍት ቱ ራይት እያደረገ የሚሰራ ይሆናል ማለት ነው። በዚህ መልኩ እያደረገ አክሪሊኩን በደንብ በወፍራሙ አድርጎ ይቀባና ስራውን ይጨርሳል ማለት ነው። እንደምታዩት ኦልሬዲ ጨርሷል ማለት ነው። እንደዚህ በዚህ መልኩ በንጋታው አሁንም እንደዚህ መጥቶ በደንብ ፔንት ያደርገዋል። እዚህ ሳይት ላይ እንግዲህ እንደምታዩት ብረቶች አሉት የወጡ ኤክስቴንድ የተደረጉ። ይህ ሳይት ይቀጥላል ተብሎ ወጥተው የቀሩ ብረቶች አሉ። እነሱ ብረቶችም በዙሪያውን በጂኦቴክስታይል ዊክ የሆኑ ፖይንቶች ወይም ደካማ የሆኑ ፖይንቶች ስለሆኑ በጣም በጥንቃቄ ይሰራሉ ማለት ነው። ዙሪያው እንደምታዩትም እንደዚህ ቼክ ይደረጋል፣ በደንብ ይቀባል። ከዛ በኋላ ይሄ ደርቆ ካለቀለት በኋላ በንጋታው ውሃ ሪዘርቭ አድርጋችሁ እነዛን የምታያቸውን ዳውን ፓይፖቹ በደንብ በላስቲክ ይሸፈኑና ውሃ ሪዘርቭ ተደርጎ
ቴስት ይደረጋል ማለት ነው። ቴስት የምታደርጉት ለ2 ቀን ሊሆን ይችላል፣ ለ3 ቀን ቴስት ልታደርጉ ትችላላችሁ። ውሃ ምንም ከስር ካልመጣ ሙሉ ለሙሉ ውሃችሁን አፍስሳችሁ ወደ ቀጣዩ ስቴፕ መሄድ ትችላላችሁ ማለት ነው። ካልመጣ ግን እዛ ያመጣበት ፖይንት ቼክ ተደርጎ ድጋሚ እንዲቀባ ይደረጋል ማለት ነው። የአክሪሊክ ሜምብሬን አንደኛው አድቫንቴጅ እሱ ነው ማለት ነው። እንግዲህ እንደምታዩት በዚህ መልኩ ስራውን ጨርሷል ማለት ነው። ማቴሪያሉ የምትፈልጉ ከሆነ እኛን ኮንታክት ልታደርጉ ትችላላችሁ። ስልክ አስቀምጥላችኋለሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ።